ኢራን ለትራምፕ ለመገዛት ወሰነች። በቴህራን አዲስ ነገር ተፈጥሯል። ከ3 ወራት በፊት ኒውዮርክ ታይምስ ጋዜጣ በሰራው አንድ የትንታኔ ዘገባ ኢራን ከጊዜ ጋር ሩጫ ላይ መሆኗን አትቶ ነበርም። ዘገባው በዋናነት የኢራን ሳይንቲስቶች በወራት ጊዜ ውስጥ የኒውክሌር ጦር መሳሪያን ሰርተው እንዲያጠናቅቁ ከአያቶላዎቹ ከባድ ኃላፊነት እንደተሰጣቸው ያመላከተ ነው። ሚስጥራዊው መረጃ በጆ ባይደን የመጨረሻ የስልጣን ወራት ሲሰባሰብ የቆየና ለተተኪያቸው ለዶናልድ ትራምፕ የብሔራዊ ደህንነት ቡድን እንዲተላለፍ የተደረገ መሆኑንም በዘገባው ላይ ተወስቷል። ኢራናውያኑ ከአንድ የፓኪስታን የኒውክሌር ሳይንቲስት በተገዛ ንድፍ መሰረት የኒውክሌር አረሩን እውን ለማድረግ እየተራወጡ መሆናቸውንም ጋዜጣው ምንጮቹን ዋቢ በማድረግ በዝርዝር ዘግቧል። የኒውክሌር አረሩ ውስንነት ቢኖረውም በዘመነ ባሊስቲክ ሚሳይል ላይ መታሰር በሚችል መልኩ በጥቂት ወራት ጊዜ ውስጥ እውን ሊሆን እንደሚችል ተገልጾ ነበርም። የኢራን መንፈሳዊ መሪ አያቶላህ አሊ ካማኒ መሳሪያው እንዲሰራ ይፋዊ ፈቃድ ባይሰጡም የአገሪቱ ጦር ሰራዊት አማራጮችን ሲፈልግ መሰንበቱንም ጋዜጣው ጨምሮ አመላክቷል። መረጃው የአሜሪካና እስራኤል ባለስልጣናት ኢራን ዩራኒየምን ወደ ተሟላ የኒውክሌር አረርነት ለመቀየር 18 ወራት እንደሚወስድባት ሲናገሩለት የነበረውን ሂደት ጥርጣሬ ላይ እንደ ጣልም የሚዘነጋ አይደለም። በወቅቱ በውጭ ሀገር የሚንቀሳቀሰውና የኢራን ብሔራዊ የትግል ምክር ቤት ኤንሲአርአይ የሚሰኘው ተቋሚ ኃይልም ተመሳሳይ አይነት መረጃን አሰራጭቶ ነበርም። የአገሪቱ እስላማዊ መንግስት በሰሜን ኮሪያ ንድፎች መሰረት እስከ 3000 ኪሎ ሜትር የሚወነጨፉ የኒውክሌር አረር ሚሳኤሎችን እየሰራ መሆኑንም ተቋሚ ቡድኑ ይፋ አድርጓል። ለግንኙነት ሳተላይት ማስወንጨፊያነት በሚል በተቋቋሙ 2 ስፍራዎች ላይ ሚሳኤሎቹን ለማምረት ጥረት እየተደረገ መሆኑን በመረጃው ላይ ተያይዞ ተገልጾ ነበርም። ምንና ግን አሁን ላይ ከቴህራን የሚወጡ መረጃዎች አሜሪካና እስራኤል አምርረው በሚቃወሙት የቴህራን የኒውክሌር መርሃ ግብር ዙሪያ ሲባል ከቆየው የተለየ ሂደት መኖሩን የሚያመላክቱ ናቸው። በኢራን መንደር ያሉ የመጋረጃ ጀርባ ሂደቶችንና ተያያዥ ጉዳዮችን በሰፊው ልንመለከት ወደናል። እስከ ፍጻሜው ድረስ አብራችሁን ዝለቁም። United States Marine Corps guards used tear gas to try to disperse the mob of Islamic students. But that wasn't enough. For years, this is as close as reporters could come to the former U.S. Embassy in Tehran. But now, a rare glimpse inside. የአሜሪካ ዲፕሎማቶች ከ4 አስርታት በፊት በፈነዳው የኢራን አብዮት ምክንያት ጥለውት ወደ ወጡት የቴህራን ኤምባሲ ቢመለሱ ምንም የተለወጠ ነገር እንደማያገኙ ዘገባዎች ይጠቁማሉ። የቴሌግራም ማሽኖችና ልዩ ልዩ የቢሮ ዕቃዎች የኤምባሲው የግንኙነት ክፍልና ኮሪደሩ ጭምር ቀድሞ በነበረበት ሁኔታ ሊያገኙት መቻላቸው ተጠባቂ እንደሆነም ይገልጻል። የኤምባሲው ቅጥር የስለላ ዋሻ በሚል ህንፃው ወደ ሙዚየምነት ተቀይሮ የቆየ በመሆኑ ምንም አይነት ለውጥ እንዳልተደረገበት ለማወቅ ተችሏል። በሌላ በኩል ኢራናውያን በመጪዎቹ ጊዜያት በህንፃው በኩል ሲያልፉ በኮከቦች ያሸበረቀ የአሜሪካ ባንዲራ ዳግም ተሰቅሎ ሊመለከቱ እንደሚችል ጭምር የሚገልጹ መለኮታዊ መረጃዎች መሰራጨት ጀምረዋል። በኢራንና አሜሪካ መሃል የሚደረገውና አዲስ ተስፋ ያጫረው የእስላማዊቷን ሪፐብሊክ ኒውክሌር መርሃ ግብር የተመለከተው ድርድር የዚህ ሁሉ ግምት ምክንያት እንደሆነም ለማወቅ ተችሏል። የዘንድሮ የድርድር ሂደት 2015 ተፈርሞ እንደነበረው ስምምነት የኢራንን የዩራኒየም ክምችት መገደብ ላይ ትኩረቱን ቢያደርግም ብዙ አዳዲስ ነገሮች ይዞ ብቅ ማለቱ ተያይዞ ይገለጻል። ከያኔው የድርድርና የስምምነት ሂደት አንጻር የዘንድሮ በአካሄድም ሆነ በንግግር ዘዬ ቃናው የተቀየረ መሆኑንም ጉዳዩን በቅርበት የሚያውቁ አካላት እየተናገሩ ናቸው። ያኔ ኢራን ለድርድር ቀርባ የነበረው 7 የዓለማችን ግዙፍ ሀገራት ጋር እንደነበር የሚዘነጋ አይደለም። ዘንድሮ ግን የኢራን ዲፕሎማቶች እየተፋጠጡ ያሉት ከአሜሪካ አቻዎቻቸው ጋር ብቻ ነው። ከ10 ዓመታት በፊት የኢራን ኤሊቶች በአገራቸው የኒውክሌር መርሃ ግብር ዙሪያ የተከፋፈለ ምልከታ እንደነበራቸው ተያይዞ ይወሳል። አሁን ላይ በመንፈሳዊ መሪው አያቶላህ አሊ ካማኒ ስር በአንድነት የቆሙበት ወቅት ላይ መሆናቸውን መረጃዎች እያመለከቱ ይገኛሉ። ካማኒ ከዚህ ቀደም በድርድሮች ዙሪያ የነበሩ ጥርጣሬዎችን ገፈው የንግግር ሂደቱን በበላይነት እየመሩ ያሉ ዋና አውራ መሆን ስለመቻላቸው
በመነገር ላይ ነው። በሌላ በኩል በቀደመው ጊዜ የኢራን እስላማዊ ዘብ ኃላፊዎች ራሳቸውን የማንኛውም የስምምነት ሂደት ተጎጂ አድርጎ ይቆጥሩ እንደነበር ይገለጻል። ዛሬ ላይ ወታደራዊ አመራሮቹ ከስምምነቱ ተጠቃሚ ሊሆኑ እንደሚችሉ በማድረጋቸውን የበዙ የምዕራቡ ዓለም ተንታኞች በእርግጠኝነት መንፈስ እየተናገሩ ይገኛሉ። በኢራን የሚስተዋሉ የለውጥ አየሮች በቴህራን ያለውን የነገሮች መቀየር የሚያመላክት እንደሆነም በሰፊው መነገር ጀምሯል። አሜሪካንን ትልቋ ሰይጣን አድርጎ የሚገልጹ ምልክቶች አንድ በአንድ ከቴህራን መንደር እየጠፉ መሆናቸውን የሚገልጹ ዘገባዎች አሉ። በቴህራን ዩኒቨርሲቲ የአሜሪካን ባንዲራ እየረገጡ ወደ ቅጥሩ የመግባት ሂደት ማብቃቱን በመግለጽ ተስፋ ሰጪ ነገር እንዳለ የሚሞግቱ ተንታኞች ተበራክተዋል። ከአርብ የጁማ ሶላት በኋላ የሃይማኖት መሪዎች ሞት ለአሜሪካ የሚለው መፈክራቸው አሁን ላይ የቀድሞውን አይነት እልና ቁጣ እንደማይታይበት ለማወቅ ተችሏል። በኢራን የኒውክሌር መርሃ ግብር ዙሪያ ስምምነት ሊፈረም እንደሚችል ግምት መቀመጡ በቴህራን የምጣኔ ሀብት ላይ ጭምር የመተማመን ምልክቶችን እያመጣ መሆኑን ዘገባዎች አመላክተዋል። የሀገሪቱ መገበያያ ሪያል ከሰሞኑ ከዶላር አንጻር ያለው አቅም በ25 በመቶ ማሻቀቡ ከቀደመው ስምምነት አንጻር አሁናዊው አካሄድ ተስፋ ሰጪ እንደሆነ ጠቋሚ ነው ተብሏል። በአዲሱ ሂደት የነገሮች መለወጥ እንዲመጣ ካማኒ ቀዳሚ ሚና እንዳላቸው የሚገልጽ የማይጠበቅ አይነት ሞድስ ከምዕራባውያኑ ተንታኞች ዘንድ ለመንፈሳዊው መሪ እየቀረበ ይገኛል። መንፈሳዊው መሪ ከዚህ ቀደም በነበሩ ንግግሮቻቸው የነቢዩ መሐመድ የልጅ ልጅ የሆነው ኢማም ሁሴን ለአምባገነንነት ከመገዛት መስዋዕትነትን መምረጡን አበክረው ሲናገሩ የቆዩ ሰው ናቸው። አሁን ላይ ለሰላም ሲል ለአምባገነናዊ ስርዓት እጅ የሰጠውን የሁሴን ወንድም ሐሰንን እያሞገሱ መሆናቸው የተለየ አካሄድ እንደሆነም ኢኮኖሚስት በአንድ ትንታኔ ዘገባው በሰፊው አውስቷል። በሌላ በኩል ግን ለውጥ ውስጥ የገቡት በአስገዳጅ ሁኔታ እንደሆነ እየተናገሩ ናቸው። ፖለቲካዊ፣ ምጣኔ ሀብታዊና ወታደራዊ ጉዳዮች መንፈሳዊ መሪው ከቀደመ አቋማቸው ሸርተት እንዲሉ ምክንያት እንደሆነ ይገልጻል። በተንታኞች መረጃ መሰረት ዶናልድ ትራምፕ አገራቸው ከኒውክሌር ስምምነቱ እንድትወጣ አድርገው በ2017 ቴህራን ላይ ማዕቀብ ሲጥሉ ኢራናውያን በመንግስታቸው ላይ ተቃውሞ የሚያሰሙት በ10 ዓመት አንድ ጊዜ ነበረም። ከቅርብ ጊዜያት ወዲህ ግን የህዝብ ቅራኔና የተቃውሞ ሂደቱ ወደ 2 ዓመት ሲያጠር መታየቱ ካማኒ አማራጮችን እንዲመለከቱ እንዳስገደዳቸው ተገምቷል። በሌላ በኩል የሀገሪቱ ምጣኔ ሀብት ወቅታዊ ሁኔታ መንፈሳዊ መሪው ድርድር እንዲመርጡ ተጨማሪ ምክንያት ነው ይባላል። በ2015 ከቱርክና ከሳውዲ አረቢያ ጋር በኩሌታ ሊቀመጥ ይችል የነበረው የሀገሪቱ የጥቅል ዓመታዊ ምርት መጠን ከፍተኛ ማሽቆልቆል ማሳየቱን መረጃዎች ያመላክታሉ። የሀገሪቱ ምጣኔ ሀብት በምንም መልኩ የማይረታ መሆኑን ሲገልጹ የቆዩ የሀገሪቱ ባለስልጣናት ከቅርብ ጊዜያት ወዲህ ሀሳባቸውን እየቀየሩ መምጣታቸውን ዘገባዎች እየጠቆሙ ይገኛሉ። በተለይም በሀገሪቱ የኃይል ዘርፍ ላይ የውጭ መዋለ ንዋይ ፍሰት እንዲደረግ ልመና እያቀረቡ መሆናቸውንም ለመረዳት ተችሏል። እስራኤል ባለፉት ወራት የፈጸመቻቸው ጥቃቶች የኢራን የአየር መከላከያ ስርዓትን ክፍተት ያጋለጡ መሆናቸውም የአቋም ለውጡ ሌላኛው ምክንያት እንደሆነ ይገለጻል። የአሜሪካ የጦር አውሮፕላንና ቦምብ ጣዮች በአካባቢው ላይ እየተርመሰመሱ መሆኑን በኢራን ላይ ጫናው እንዳለ ተጨማሪ ማሳያ ነው ይባላል። በሰሜን የመን የተፈጸሙ ጥቃቶች በተዘዋዋሪ የኢራን መልእክት ማስተላለፊያ እንደነበሩ የሚያምኑ ምዕራባውያኑ ተንታኞችም በርካታ ናቸው። ያም ብቻ ሳይሆን ከሶሪያ እስከ ሊባኖስና ጋዛ ተዘርግቶ የቆየው የቴህራን የጥቃት ድር ቀለበት አሁን ላይ በቀደመ ጥንካሬው ላይ አለመገኘቱ ተያይዞ ይገለጻል። ከነዚህ ሁሉ ነገሮች አንጻር የወቅቱ የኢራን አስተዳደር ከባዱን ጊዜ ለማለፍ በሚል ከነገሮች ጋር ራሱን ለማስማማት እየጣረ ነው ተብሎ ታምኗል። ከዚህ ቀደም ለንግግር እንቅፋት እንደሆነ ይታሰቡ የነበሩት የኢራን የእጅ አዙር ጥቃት ፈጻሚ ኃይሎች አሁን ላይ ተግዳሮት የሚሆኑበት አቅም ላይ እንዳልሆኑም የሚገልጹ ተንታኞች ቁጥር ቀላል የሚባል አይደለም። ያም ብቻ ሳይሆን በቀደመው ጊዜ ከእስራኤል ጋር ወግነው ስምምነቱን ይቃወሙ የነበሩ የገልፍ ቀጠና ሀገራት አሁን ላይ የአካባቢውን መረጋጋት አጥብቆ ፈላጊ እንደሆኑ ይነገራል። ኢራን አስተዳዳሪዎች መጥፎና ከሃዲ ይሏቸው ከነበሩ የሳውዲ አረቢያ አቻዎቻቸው ጋር የነበራቸውን መጥፎ ግንኙነት ወደ ሰላማዊ ሂደት እንዲቀየር ከመሻት የተሻገረ እቅድ እንዳላቸው ይገለጻል። ሪያድ በኢራንና በቀሪው የመካከለኛው ምስራቅ ብሎም በአሜሪካ መካከል ድልድይ በመሆን እንድታገለግል ከቴህራን ዘንድ ፍላጎት መኖሩን ምዕራባውያኑ ያምኑበታል። ይሁንና ግን በኢራን ኒውክሌር መርሃ ግብር ዙሪያ ንግግሮች መጀመራቸውን ተከትሎ በተወሰኑ ወግ አጥባቂዎች ዘንድ የሚሰማው ተቃውሞ ተጠናክሮ መቀጠሉን ለማወቅ ተችሏል። በእነሱ ዘንድ አሜሪካንን በቀይ ምንጣፍ ከማስተናገድ ይልቅ በፍልሚያው መቀጠል እስላማዊቷን ሪፐብሊክ ጠብቆ ለማቆየት ብቸኛ አማራጭ ተደርጎ እየታየ ያለ ነው። በሌላ በኩል ምንም እንኳን ከአሜሪካና ከእስራኤል ዘንድ ሊነጣጠር የሚችል ጥቃት የአገሪቱን ብሔራዊ ስሜት ከፍ ሊያደርግ መቻሉ ባይካድም
ብዙዎች ኢራናውያን ግልጽ ግጭትን እንደማይፈልጉ ተያይዞ ይገለጻል። በአጠቃላይ ምዕራባውያኑ ተንታኞች ኢራን ከቀደመው ነውጠኛ አካሄድ ተመለሰች መሆኑንና አያቶላዎቹም ለድርድር በራቸውን ክፍት ማድረግ መጀመራቸውን በመግለጽ ሂደቱን እያወደሱት ይገኛሉ። በፕሬዝዳንትነት ቦታ ላይ ያሉት ግለሰብ በይፋ ወጥተው ከአሜሪካ ጋር ወዳጅነት ለመመስረት እንደሚፈልጉ የሚናገሩ መስዑድ ፔዚሽኪያን አይነት ሰው መሆናቸውም ተጨማሪ በጎ ሂደት ተደርጎ ሲገለጽ ይሰማል። ሌላው ቀርቶ ከሰሞኑ የሀገሪቱ አብዮታዊ ዘብ ዋና አዛዥ መሐመድ ባግሄሪ በነገሮች ላይ ተለሳልሰው መታየታቸው የነገሮች መቀየር ማሳያ ይመስላል። አመራሩ ወታደራዊ ፋቲጋቸውን አውልቀው በሲቪል አልባስ በቅድመ እስላማዊቷ ፐርሺያ ጥንታዊ ከተማ ፔርስፖሊስ ተገኝተው ሰላምን የሚያጎሉ ቃላት ሲሰነዝሩ ተደምጠዋል። ይህ በእንዲህ እንዳለ ካማኒ መንታ ምላስ ያላቸውና የሚታመኑ ሰው እንዳልሆኑ በመግለጽ የድርድር ሂደቱን በስጋት የሚመለከቱ ምዕራባውያን ተንታኞች ቁጥራቸው ቀላል የሚባል አይደለም። በሌላ በኩል ትራምፕም ሆኑ እስራኤል ኒውክሌር የታጠቀች ኢራን እንድትኖር ፈጽሞ የሚፈልጉ እንዳልሆነ ደጋግሞ መናገራቸውን ቀጥለዋል። በእስራኤሎቹ ዘንድ የኢራንን የኒውክሌር አረሮች ማስወንጨፍ የሚችሉ ሚሳኤሎችን ጭምር ለማውደም ፍላጎት እንዳለ ይገለጻል። ለዛ ማለት ደግሞ ነገሩ በስምምነት የሚቋጭ ከሆነ ኢራን ሁሉንም የኒውክሌር ማብለያና የምርምር ጣቢያዎቿን ለመዝጋት መስማማት ይኖርባታል። እዛ በተጓዳኝ ቴህራን ለስምምነቱ ተገዢ መሆኗን የሚያረጋግጥ ገለልተኛ ተቆጣጣሪ አካል ወደ ሀገሯ እንዲገባ መፍቀድ ይጠበቅባታል። ይህ በእንዲህ እንዳለ ኢራን የኒውክሌር መርሃ ግብሯን ያላቋረጠች በመሆኗ ከድርድሩ ሂደት ጎን ለጎን የኒውክሌር መሳሪያውን በእጇ ለማስገባት እየጣረች እንደሆነ የሚያምኑ አሉ። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ላይ እርግጠኛ መሆን ባይቻልም የአሜሪካው ፕሬዝዳንትና ቤንያሚን ኔታንያሁ ነገሩን በሚገባ እንደሚያውቁም ግምት አለም። ከዛ ጋር ተያይዞም ትራምፕ በቻሉት አቅም ሁሉ ኢራን ላይ ጫና በማሳደር የኒውክሌር ስምምነቱን እውን ለማድረግ እየሰሩ እንደሆነ ይገለጻል። ከጆ ባይደን አስተዳደር አካሄድ በተለየ በኢራን ላይ የተጣሉ የሀገራቸውን ምጣኔ ሀብታዊ ማዕቀቦች ለማጥበቅ ጥረታቸውን አጠናክረው ቀጥለዋል። ትራምፕ በቀጥታ በቴህራን ላይ ያነጣጠሩ ማዕቀቦችን ከማጥበቅ ባሻገር የሀገሪቱን ነዳጅ የሚገዙ ሶስተኛ ሀገሮችን ጭምር ለመቅጣት ማሰባቸውን መረጃዎች ያመላክታሉ። ኢራን ዋነኛ ነዳጅ ገዢ የሆኑትን እንደ ቻይና አይነቶቹን ሀገራት ኢላማ የሚያደርገው ሂደት ጊዜ የሚፈጅ መሆኑን ተከትሎ ግን ኢራንን ከመንገዷ ማስቆም ይበልጥ ከባድ ይመስላል። ይህ በእንዲህ እንዳለ እስራኤል በመሬት ስር ያሉ የኢራን የኒውክሌር መሰረተ ልማቶችን ለማውደም ዕቅድ ይዛ ስትንቀሳቀስ መቆየቷ የሚታወቅ ነው። ይሁንና ግን መሬት ሰርስረው የሚገቡ ፈንጂዎች ባለቤት የሆነችው አሜሪካ እንደዛ አይነቱ ሂደት ሊኖር የሚችለውን መዘዝ በመፍራት እጇን መሰብሰብ እንደመረጠች የሚናገሩ አሉ። ያን ብቻ ሳይሆን ለችግሩ አስተማማኝ መፍትሄ ሊሆን የሚችለው ድርድር መሆኑን በመረዳት አሜሪካ የኔታንያሁን የጥቃት እቅድ ውድቅ ማድረጓን ለመረዳት ተችሏል። በመጨረሻም ታዲያ የድርድር ሂደቶች ሳይሳኩ ከቀሩ አሜሪካና እስራኤል ምን አይነት እርምጃ ሊወስዱ ይችላሉ የሚለው ነገር መልስ የሚያሻ ቁልፍ ጥያቄ እንደሆነ በአጽንኦት ይገለጻል። ከመጪው ጊዜ በቀር ለጥያቄው እርግጠኛ መልስ የሚሰጥ አካል ማግኘት አይቻልም። አበቃን። ሰናይ ጊዜን ተመኘን።